እንደምን ሰምታና ግን ታዲያ ፍሬ የማይሰማት እኮ የሰኒ የምትለው ወሬ አይሰማም። ኧረ እናንተ ውጡና ግቡ በቃ። ከራሳችሁ ነው ችግራችሁ። እውነት የራሳችሁ ነው። ፍሬ ካፌ አውሪ በእናትሽ። የሰኒ አይሰማው ወጥ ተግባ እንደገና ወጣት ግባ ወጥ ላ የሰኒ አይደለም ማለት ነው። የኔ ፍቅር የራሳችሁ ችግር ነው፣ የሰኒ አይደለም። ቅድም ራሱ ይሰማል። እኔ እኮ ማለት ነው እነሱ እንዴት ነው ፍርዬ እንዴት ነው ከታች ሆነሽ ስሚ። አሁን ከታች ሆነሽ ስሚ። ፍቅር መጣች። ናይ ፍቅር ኮሜንት ታነባለሽ ማሬ ስፈልግሽ ከስልካችሁ ይሆናል። ሰኒ ካፊዬ እንዴት ነሽ? እኔ ቆንጆ የእናንተ ምክር ለኛ በጣም ዛሬ ትልቅ ፍሬ ነው የፈራኝ። ምን ትያለሽ? ድምፅሽ አይሰማም ስላሉኝ ነው። አይ ደስ ይላል። ዛሬ ጥሩ በብዙ አይነት አንግል አይቼዋለሁ። አሪፍ ነው፣ ይስተካከላል። እኔ የምለው ምንድነው እኛ ጫና እናድርግባት እንጂ የራሷን ውሳኔ አምና ከወሰነችበት ሰው እራሱ ከወሰነ ሁሌም ትክክል ነው። አይጸጽተውም። ፍሬ የሰምተሽ ከሆነ ማለት ነው እኔ ማላቅ ነገር እኮ ነው እያለ ያለው ቦጋሌ ማለት ነው። ልጅቷን ሰምተሽ እሱን ታዩ። እሱ ነገር ማውራትም ስለማይፈልግ እሷ ግን አምናበት ምንም ይሁንም አይሁንም ከወሰነች ሰው እራሱ በራሱ ነገር ከወሰነ ቤቴ ምን ሆነ? አንቺ አይናለም ቤትሽ ምን ይሆን? ቤቴ ምን ሆነ? አይናለም ጥሩ ነው። የዛሬ ይታረቃሉ። እንደው ተጣጡ። ፍቅርዬ ዌልካም። ፍቅር ጀርባ ላይ እና ከፊት ይታረቃሉ። እንደው ተጣጡ። ፍቅርዬ ዌልካም። ቤቴ ምን ሆኖ ነው? ምን ሆኖ ነው እናንተ? ቤቴ አረና ምን ሆነ? ምንም ምልክት እየሰጠ አይደለም። አሪፍ ነው። ምናልባት ሀሳባችን አልተመቻት ይሆናል። ቤትሽ ምንም የለውም እዚህ ላይ እነሱ እያየን ነው። ምንም ነገር የለውም። ምንም እንድናድዱ የሆነ ነገር ሰውን ፈን የሚያደርግ ነገር አውራሽ ጥቁር ነው ትላለች። አንቺ አይደለም። አንቺ ራሱ አይደለም ተስልካቸው ነው። መቅዲ ስክሪንሽን ነጭ ላይ አርግበት። ሀዩ አሁን እኮ አንቺ ካፊዬ የሀሳብችን ይቀጥላል። ጨርሻለሁ። ሀሳቤ አይናለም ተብዮ ሀያ ብልሽኛል። የዛሬውን ሀሳብ ስጭ እንጂ ሰጠሁኝ እኮ ትጂ ታንዬ ቤትሽ ከፈቻና አምልጠሽኛል። ብሎክ ነው ማረግሽ። አይናለም ብሎክ ነው ማለት የመጣችበት አይናለም እኮ እየቀለደች በብዙ አይነት መንገድ አይቼዋለሁ። በተለያየውም አይነት መንገድ ባዩም ጥሩ ነው ማለት ለሷ አሪፍ ነው ያደረገችው። አንድ ነገር ራሱ ባለቤቱ አምኖበት ከወሰነ ወደፊት እንትን አይል ማለት ራሱን አይጠይቅም። ሌላ ሰው ግን ግፊት ወይም ጫና አድርጎበት ሲወስን ሌላ ሰው ትወቅሻለሽ፣ ራስሽንም ትወቅሻለሽ እና አምናበት ይሁንም አይሁንም አንድ ሰው ባለቤቱ ይሁን ብሎ ከወሰነ ደስ ይላል። አይናለም አናደሽኛል። ማይፈቀና ጥሩ ነው። ነገ ያልቃል ይመስለኛል እንደኔ። እኔ ደግሞ ሀሳብ ስሰጥ በመጀመሪያ መቅዲ እንዳመሰግን እፈልጋለሁ። ከዛ ዩዘር ማንን ለማሳጣት ነው ግን ቲቲ በጊፍት በባዶ የለም መሲ ሁላችሁም እግዚአብሔር ያክብርልኝ ተሰባስበን ምክንያቱም ለሴት መቆማችሁ ትክክለኛ በቃ በሐቀኝነት በትክክለኛ እዚህ ደረጃ እንድትደርስ ራሷን እንድትሆን ከዚህ በኋላ በምትወስነው ውሳኔ የማትጸጸት ልጅ እንድትሆን አድርጋችሁ ስለሰራችኋት እኔ በግሌ በጣም ነው የማመሰግነው። መቅድዬም ስላሰባሰብሽን እግዚአብሔር እድሜ እና ጤና ይስጥልን፣ ያሰብሽውን ያሳካልሽ። ሁላችሁንም ወዳችኋለሁ። አይለየን። እንቀጥላለን፣ እንደዚሁ በእህትነታችን እንቀጥላለን። ሌላ አጀንዳም ፈጥረን ሀሳብ እንሰጣጣለን። እኔ ዛሬ በጣም ላመሰግን የምፈልገው አባትየው እየተጠሩ ሳይሰለቹ እዚህና እዛ እያሉ ለማስታረቅ ለገንዬ ነው። ምስጋና ለገንዬ ወይ ገንሻ እኮ ትምጣ። ገኒ እናት ናት። አብሶ መቅዲ ቤቷን ከፍተሽ እያስረገጥሽ እየተባለች የእውነት መቅዲ ልጨርሳ ፋፍዬ ይቅርታ ትጅዬሽ እና ሀይሚዬ ምርጥ 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 አይምሮ ያለሽ ትልቅ ልጅ ነሽ። እንደ እድሜሽ ሳይሆን አከብርሻለሁ። ከዚህ በላይ እንዳከብርሽ ዛሬ ስላደረግሽ እውነት አመሰግናለሁ።
በቃ ራስን ዝቅ ያደረገ ከፍ ይላል። ዝቅ ማለቷ ዝቅ ብላ ስህተት አልሰራችም። ጥሩ ነገር ነው ያደረገችው። በጣም ደስ ይላል። እኔ ሀይሚ ለተናገርሽው ላመሰገንሻቸው ሁላችንንም ያመሰገንሽው። እደጊ፣ ከዚህ በላይ ትልቅ ደረጃ ደርሰሽ እንደምናይ ተስፋ አለን። ብሩኬ ደግሞ ብትረጋጋ መልካም ነው። ስህተቱ ያንተ ሆኖ ሳለ አሁንም ተጽዕኖ ለመፍጠር አትሞክር። ወንድ ብትሆንም ስህተትን በደንብ እመን። ለምን እዛ ጋ እኔ ስለምንሽ ላልከው አንተም ገፍታሃት ነበረ። አንድ እኩል ብለክ አስበው። የእኔ ስህተት ነው ብለክ ወደኋላ ወንድሜ ተመልሰ ከመተጣጣት አንተም እሷን ከምታጣት እሷም አንተን ከማጣት አንድ ላይ እግዚአብሔር እንዳጣመራችሁ ወደ ራስክ ብትመለስ የከሌ ምን ይለኛል ወይም ከሌ ያሾፍብኛል ሳይሆን የነገ ህይወትን ወንድም ያስብ። ቅመምዬ ግን በቃ ትክክለኛ ቅመም ነሽ። እኔ እንጃ ቃላት የለኝም። አመሰግናለሁ ለዛሬው እስከ ዛሬውም። ገንዬ ግቢ። ገንዬ ነው ዌልካም። እንዴት ነሽ? አመስግኛለሁ ቀድሜ። ገንዬ እንዴት ናችሁ? አለን የኔ ውድ እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? ሰላም ነሽ? እንኳን ሰላም መጣሽ ማኪያ። እንዴት ነሽ? ወደዬ ደህና ነሽ? ገንዬ ሰላም ነሽ ወይ? ማኮ ሰላም ነው? ደህና ነሽ? አለሁልሽ እናቴ። የዚህ ቤት ፍሬ አፍርቷል። ኮፒ ሊንክ ታብ አድርጉ። ዝም ብላችሁ ቁጭ አትበሉ። በፈጠራችሁ ኮፒ ሊንክ አድርጉ። ቤታችን እንዳይገለብጠን። መክደግ እንቅልፍ ይዞኝ እኮ ነው ታውቂያለሽ። አልተኛሽም እንዴ ገንዬ? ነጋ አይደለ እንዴ? በስመ አብ ወልድ መንፈስ ቅዱስ። እንዴ ሌሊቱን ሁላ ላይቭ ላይ ነበረች። እኔን ስትከታተይ ነው እንዴ እንደነዛ ሰዎች የምትውዩ? ሰው ቤት ራሱ መቀመጫ አጣ። ውርደት ነው ይሄ። በስመ አብ ወልድ መንፈስ ቅዱስ። አንቺ ብቻ ነሽ እንደ ገንዬ? አንቺ ሰው ቤት ሁሉ እየመጡ የሚሳደቡ ጀግና። የት ብሎክ አስደርጊ እንደዛ ሲሆኑ። እኔ ላይቭ ላይ እንዳለሽ ነው ያየሁት እንትኑ ላይ እንጂ የት እንደነበርሽ አላየሁም። እና ስንጨው የነበረው እንደዚህ ይኸው ቅመሜ የዛሬ ቪዲዮ ምክራችንን ሰምታለች። መጀመሪያ ግን አንቺን ማመስገን አለብን። አንቺ በጣም የ2026 ምርጧ የሴት ፕሬዝዳንት አድርገንሻል። በጣም ተቋቁመሽ አዳነች አቢቢ ስንቱን ተቋቁመሽ እየገፉሽ በእኛ የተነሳ አስታቂ መቅድዬ እግዚአብሔርን ላመሰግንሽ ፈልጋለሁ። እውነት አንቺ ሁሉን ነገር ትተሽ ለእኛ ሞራል ተጨንቀሽ እኛ ልክ የሆነ የሰው ነፍስ የምናጠፋ ይመስል እየተከታተሉ የእኛን ሞራል ለሴት ልጅ እንዳንቆም፣ ለሴት ልጅ ወገን እንዳንሆን፣ ሴት ልጅ እንድትበደል፣ ሴት ልጅ አንገቷን እንድትደፋ እኛ ለሴት ብለን ሴትን ብንሆን የወንድም ልጆች እናት ነን፣ ለእሱም ቆመናል። ግን ብዙ ስህተቱ ከሱ ስለመጣ እሱን ተጭነን ተው ተመለስ፣ እንዳታመልጥህ፣ ተው ይሄ ነገር ይቅርብህ ብለን እንደ እናትም እንደ እህትም እንደ አገር እንደ አንድ አገር ኢትዮጵያዊ መከርን እንጂ ምንም ያደረግነው ነገር የለም። ግን አንቺን እያሸማቀቁ ሊያሸማቅቁሽ እየፈለጉ እኛን እንድታባርሪ ቤትሽን ዝጊ ሁሉ እያሉ ግን በኢትዮጵያዊነቴ በጣም ነው ያፈርኩት። እንደነዚህ አይነት ሰዎች በጥሩዎች መሀል መፈጠራቸው ማለት ነው። እኔ የማውቀው ኢትዮጵያዊነት ጎረቤት ተንኳክቶ እርቦኛል ሲል ሰጥቶ ተካፍሎ የሚበላ ኢትዮጵያዊ ነው የማውቀው። እኔ እንደዛ አይነት አላውቅም። በእኔ ዘመን ነው ምልሽኝ። የአሁኑን አላውቅም፣ የወጣሁት ብዙ ጊዜ ስለሆነ አላውቅም። ይሄን ያህል ሄዳለሁ እንጂ ለቪዚት። ነገር ግን በጣም ያስጠላል። አንቺ ግን አደንቅሻለሁ። አንቺ ለዘላለም ለሴት ቁሚ። አንቺም ደግሞ የፈለግሽ ሁሉ ያሳካልሽ ፈጣሪ። እውነቴን ነው። አንድም ቀን ፊትሽን ሳትይ የመጣው ይምጣ ብለሽ ከኛ ጋር ተቃፍጠሽ ስለቆምሽ አመሰግንሻለሁ። ለእኔ አንቺም አንደኛ ነሽ። መጀመሪያ ከኛ በፊት አንቺ ነሽ። ሁሉን ችለዋለሁ ብለሽ ከእህቶችሽ ያልገባቸውን አስረድተሽ የማያውቁትን ነግረሽ ሁሉን ሆነሽ ከኛ ጋር እዚህ ቆመሽ ለዚህ ስላበቃሽን
እናመሰግናለን። እኛም ደግሞ ሰምታን ትክክል ናቸው አዎ ብላ ከራሷ ጋር ተነጋግራ ድሮም እሷ የተረጋጋች ናትኝ። ከኛ ምክር ፈልጋ አይደለም። ብዙውን እኛ የምንመክረው እሱን ነበረ። እሱም ትላንት ብሎታል። አልፈልግም ምክር ብሎ ነበረ። ትናንትና ደግሞ አመሰግናችኋለሁ ከኛ ጎን ቆማችሁ በጣም ውስጤ ናችሁ ወዳችኋለሁ አለ። ይመስለኛል ለሰብስክራይብ ብቻ አይመስለኝም፣ ሊያመሰግንም ፈልጎ ወይ ወደ ራሱን ተመልሶ ሊሆን ይችላል ያንን ያለው። ግን ልጁ አሁንም መረጋጋት ላይ ስላልሆነ አሁንም ደግሞ አይ አልሰማንም እና አይሰማንም ብለን መተው አንችልም። ለምን እሱም እንደ አንድ ኢትዮጵያዊ ያገባናል ለሱም ማለት ነው። አሁንም ሳንደክም ማለት ነው። ጥሩ ነገር ልንመክር ግድ ይለናል። በሌላ ነገር ሳይሆን ጠልተ ነው አይደለም። እኔ አልጠላውም። እኔ ከእሷ ጋር እንዲሆን ስለምፈልግ ብቻ ነው እንደዛም አድርገው። ለምን ስለሚያምሩ ስለምወዳቸው ሁለቱንም። ስለዚህ አሁንም ከተሳሳተው መንገድ ዛሬም ቢሆን እኔ አሁን እንደምተናገራችሁ ጥሩ ነው ብላችሁ እንደተዋችሁት አልተውም። እኔ እናንተ ያ የራሳችሁ አመለካከት ነው። ዛሬም የተናገረው ንግግር ትክክል አይደለም። ብሩኬ በአንድ ሳምንት ህይወቴን ስጀምር ለምን ትመለሻለሽ አይባልም። አሁንም ደግሜ እነግርሃለሁ፣ እውነቴን ነው የምነግርህ። ይሄ ንግግርህ ቃላቶችህን ካልቀየርክ የራስህን ላይፍ ያበላሽብሃል። እውነቴን ነው። ዛሬ ሰው አብሮ ሆኖ አዎ ብሩኬ ጥሩ ሰው ነው፣ አዎ ብሩኬ ትክክል ነው የሚልክ ውሸታም ነው። ስህተትህን ካልነገሩክ እነዚህ አይወዱህም። አሁን ዛሬ ራሱ ማለት የሌለብህን ነው ያልከው። ዛሬ ራሱ ለምን መሰለክ እሷ የመጣችው እኮ እቤትን ብላ አይደለም፣ እቤት ስለሰጣሃት አይደለም። ሃይማኖት ታደሰ ጥቅመኛ ብትሆን ኖሮ ራሱ አርጋ ታሳየን ነበረ። ከአንተም ተቀብላ እሷም ከአንተ እኩል ታገኛለች ማሳየት ብትፈልግ። ግን እሷ ህይወቷን፣ ኑሮዋን፣ ውስጧን ሁሉ ማሳየት ስለማትፈልግ ነው። እኔ አደንቃታለሁ። ሁሌም አንደኛ ናት ለእኔ እሷ ከነ ጥፋቷ ለእኔ አንደኛ ናት ሁሌም። ነገር ግን ከእሷ ተማር፣ አጠገብህ ካለችው ተማር። እኔ ብዙ ነገር እሷን አይተህ መማር ትችላለህ፣ እኛም ባንመክርክ። ዛሬ ራሱ የሰው ልጅ እንዴት ነው በሳምንቱ ህይወቴን ሲጀምር አይባልም። የ2 ዓመት ህይወት እኮ በአንድ ወር የሚፈርስ አይደለም። ብዙ ነገር ያስፈልገዋል። ብዙ እንደዛ አትበል ብሩኬ። እኔ ከአንተ አውቄ አይደለም። የእናትነት ምክር፣ የእህትነት ምክር፣ የኢትዮጵያዊነት ምክር ነው የምመክርህ። አይባልም እንደዛ። አንተ ለሌሎች አርያ መሆን አለብህ። አንተ ብዙ ነገር በርክኬ ተነስ አላለችኝም ያልከው፣ አላለችም። ተነስ ብላ ነው ከፍፄ ጋር መተህ ነው የተንበረከከው። የዛን ጊዜ የተንበረከከውን ተበሳይታ ስለሆነ የደረሰባት ነገር በጣም የማይቻል ነገር ስለሆነ ነው። እንደ ሴት እሷ ችላህ ነው እንጂ ትታው ነው እንጂ ያንተ ነገር ጨንቋት ነው እንጂ ይሄ ሌላ ሴት ብትሆን አትተውም። ችግር የለም። ይቅርታ ፈጣሪም ይቅር ብሎናል። ስንት ነገር ሰርተን ማለት ነው። ይሄ ችግር የለውም። ነገር ግን አሁን እኔ ነገሬንም አላብዛ፣ ተመለስ አይባልም እንደዛ። ለራስክ ለህይወትክ ራሱ የሰው ልጅ አሁን ዛሬ በመጨረሻ ሰዓት አበሳጭተሃታል። ውጣው ነው እንጂ ለምን ንግግርክ አሁንም የሚያበሳጭ ስለሆነ ማለት ነው። ዛሬ የተናገርከው እንዴት ነው? ትላንትና አስታውሳታለሁ አብረን እንተኛ ያልኳት በቃ ማረገው ከእሷ ጋር ያሳለፍኩት ትላንትና ትዝታው መጥቶብህ ዛሬ እንዴት ነው ህይወቴን ሲጀምር ለምን መጣሽ አይባልም ብሩኬ፣ አይባልም። ሼሚዩ አንዳንድ ጊዜ ይሉንታም ያጥቃህ። ለራስህ ራሱ የራሴ አይምሮ ምን ይለኛል ብለህ ማሰብ አለብህ። እውነቴን ነው። ስለዚህ አንተ አሁንም ከራስህ ጋር ሁንና ብሩኬ ወደ ራስህ ተመለስና ከሰው ጋር እልክ ሳትያያዝ እስኪ እኔ የምናገራቸው ቃላቶች ለምንድን ነው እንደዚህ ሰዎች ዘንድ ሲደርስ እንደዚህ ገናና የሚሆነው ብለክ እስኪ ከራስ ጋር አሁንም ተነጋገር። ነገም ደግሞ አሁንም እናትክንም ቁጭ አርገ እሳቸውንም ቁጭ አርገ እንደዛ እንዳትል እለምናሃለሁ። እውነቴን ነው። በእናትነት እለምናሃለሁ። አትበል እንደዛ፣ አይባልም እንደዛ። እነሱ ማያቁም ብለህ ካሰብካቸው ይጎዳሉ። እውነቴን ነው ምልክ ከአንደበትክ የሚወጣው ቃል በየቀኑ ይጎዳል ሰውን። ስለዚህ ይሄን ነው ምልህ። አመሰግናለሁ የኔ ልጅ። ደግሞ ተመልሰሽ ወደ ራስሽ ተመልሰሽ
እኛንም ስላመሰገንሽን ሁሉንም ኦዲየንሱንም ሁሉ አመሰግናችኋለሁ ስላልሽን አንቺ ሁሌም ነው የምታመሰግንኝን። እኛም እንኮራብሻለን። ለእኛ ሁሌም አንደኛችን ነሽ። እንወድሻለን ዛሬም ነገም። ይሄንን ነው ምላችሁ። ጓደኞቼንም በጣም ነው ማመሰግናችሁ። ብትሰደቡ፣ ብንዘቀዘቅ፣ ብንሰደብ፣ አሮጌት ብንባል የማያውቁት ሁሉ እኛን አሮጌት ቢያደርጉን እኛ ወልደን ከብደን ነው። እነሱ ሲብላኝላቸው ለነሱ ወይ አይሰሙ ወይ አይባንኑ ወይ አይነቁ እንደዚህ ዶንቆሮ የቀሩ ሰውንም ሴትንም ለማዶንቆር ሰላማዊ ሰልፍ ይመስል የተነሱትንም እግዚአብሔር ልቦና ይስጣቸው። እኔ ሌላ ምንም አልላቸውም። ወደ ቀልባቸው ይመልሳቸው። በከበባት ሴትነት ዓለም ክብር እንደሆነ እንዲያውቁት ለእነሱንም አስተላልፍላቸዋለሁ። እኛ ጥቅም የለንም፣ ምንም የምንከፈለው ነገር የለም። እኛ ሴት እንዳትጎዳ፣ ሴት ልጅ አንገቷን እንዳደፋ አለሁልሽ ከጎንሽ ነን ለማለት ነው እንጂ ሌላ ምንም ፈልገን አይደለም። እስኪ ደግሞ እናንተ ደግሞ የተረፈውን በጣም ነው የምወዳችሁ። አመሰግናችኋለሁ።